ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች አጫጭር መረጃዎችን የምንቃኝበት ሰዓት ላይ እንገኛለን። በአማራ ክልል ሶስተኛ ቀኑን ያስቆጠረው የምርጫ ቦርድ ያወጣውን ድጋፍ በተመለከተ ዛሬም እንደቀጠለ ይገኛል። ጽንፈኛ ዛሬም አፍረቱን ተከናንቧል። የአማራ የሚፈልገው ሰላምና ልማት ነው። ህወሓት ቅጥረኛ የሆኑ ጽንፈኛ አስፈጻሚውን ዛሬ አፍረቱን እየተከናነበ ይገኛል። በወልቃይት ጠገዴ ስቴት ሁመራ ዞን እንግዲህ የምርጫ ቦርድ ያወጣውን ውሳኔ በተመለከተ ድጋፋቸውን እያሳዩ ይገኛሉ። በወልቃይት ወረዳ የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ የሚደግፍ ህዝባዊ ሰልፍ እየተካሄደ ይገኛል። ከተነሱ ዋና ነጥቦችን ማስተዋወሳችሁ በአማራ ክልል ወልቃይት ጠገዴ ስቴት ሁመራ ዞን በወልቃይት ወረዳ የመምረጥና የመመረጥ መብት ህገ መንግስታዊ መብታችን ነው በሚል መሪ ቃል ሰልፋቸውን እየቀጠሉ ይገኛሉ። በዛሬው ዕለትም ከተነሱ ዋና ነጥቦችም የመምረጥና የመመረጥ መብታችን እንደሆነ ገልጸዋል። እንዲሁም የፌዴሬሽን ምክር ቤት በህዝብ ተወካዮች ምክር ቤት ውክልና እንዲኖርን ላሳለፍነው ውሳኔ ምስጋና እያቀረብን በአማራ ክልል ምክር ቤትም ተገቢው ውክልና እንዲኖረን ጠይቃለን። አማራ እንጂ አማራ እንሁን አላልንም የሚሉ ጥያቄዎች ተነስተዋል። እንዲሁም የኢትዮጵያ መከላከያ ሰራዊት የሀገር ሉዓላዊነት እንደሆነም በአጽንኦት በሰላማዊ ሰልፍ ገልጸዋል። እምቢ ለዳግም ባርነትም እያሉ ህወሓትን የሚያወግዝ ሰልፍ እዚሁ ጋር አያይዘው ገልጸዋል። በዋነኛነት ከተነሱት ነጥቦች በዚህ ሰላማዊ ሰልፍ እንግዲህ ለሀገር መከላከያ ሰራዊት ደጀንነታቸውን በተግባር ያሳዩበት ጉዳይ ነው። ለዚህ ደግሞ ጽንፈኛውን በጽኑ የሚያወግዝ ነው። በአማራ ክልል ሰሞኑን ከተመለከትነው ጉዳዮች በርካታ ወጣቶች አናስተምርም ካላችሁ እያሉ ጽንፈኛውን ወደ ሰላም አስከባሪ እየተቀላቀሉ የሀገር ደጀንነታቸውንም እያሳዩ ይገኛሉ። ተማሪዎች እንዳይማሩ ትምህርት ቤቶችን በማውደምና ካምፕ በማድረግ የወጣቱን ትውልድ የነገው ዕጣ ፈንታ እያጨለሙ ለሚገኘው የጽንፈኛ ቡድን በሚያወግዝ መልኩ በልና በቁጭት ወደ ሰላም አስከባሪነት እየተቀላቀሉ ይገኛሉ። በዚህም አንደኛ ዙር የፓርላማ ኮማንድ ሰልጣኞች ወስደው የተመረቁም አሉ። በተለይ በሸበል በረንታም እየተመረቁ ነው። በምስራቅ ጎጃም ዞንም ተመርቀዋል። ወጣቶች እንግዲህ በልና በቁጭት እየተቀላቀሉ ይገኛሉ። ዘራፊና ጽንፈኛ ቡድን አስፈጻሚ የሆነ ፋኖ በስም ፋኖ እየነገረ የሚገኘውን የሚያወግዝ እና በተግባርም አለኝታቸውን እያሳዩበት ጉዳይ ነው። ስለዚህ ወጣቶች በእጅጉ እናመሰግናለን። ለጽንፈኛው እንግዲህ ፀሐይ እየጠለቀችበት መሆን በግልጽ ባጭሩ ግን የተበታተነ ጉዳይ ነው። ጽንፈኛው አሁን አለ የሚለው አቅም የለም። ዘረፋ ላይ ቡድን የተሰማረ ቡድን መሆን በግልጽ ያሳየ ጉዳይ ነው። ከዚህ ጋር ተያይዞ በትግራይ ተወጣ መግለጫ አለ። እሱን ማስደምጣችሁ ሆናል። ካነሷቸው ነጥቦችም እጅግ የሚያሳዝንና የሚያሳፍር ጉዳዮች አሉ። እጅግ ትልቅ የሚባል ግነት የተላበሰ መግለጫ ነው። እሱም የምንከታተለው ይሆናል። የትግራይ የፖለቲካ ፓርቲ ፎረም የጦርነት እንዲያገርሽ አስቸኳይ ጥሪ አቅርቧል። ካቀረባቸው ዋነኛ ነጥቦችም ማስደምጣቸውናል። መግለጫውም የኢትዮጵያ መንግስትና በትግራይ ክልል የከበበው የጦር እንዲያነሳና የተጣለው እገዳ እንዲያቆም ለዓለም አቀፉ ማህበረሰብ ጥሪ አቅርቧል ይላል መግለጫው። የኢትዮጵያ መንግስት በአብዛኛው ወታደር ኃይሉን በትግራይ ዙሪያ በማሰማራት ለሌላ ዙር ጦርነት እየተዘጋጀ መሆኑን ፎርሙ ገልጿል። አሳፋሪ ጉዳይ ነው። ራሱ በለኮሰው ሰዓት ራሱ መልሶ መግለጫ እየሰጡ ይገኛሉ። ከጥቅምት ወር ጀምሮ የክልሉ በጀት መታገዱን፣ የባንክ አገልግሎት መቋረጡና ከጥር ወር ጀምሮ የነዳጅ አቅርቦት ሙሉ በሙሉ መቋረጡ መግለጫው ሰጥቷል። ከዚህ ጋር ማንሳት ያለብን ፌዴራል መንግስት የሚመድበውን ለትግራይ ክልል ለጦርነት እያዋለ ነው። ነዳጅን ለጦርነት እያዋለ ነው። ይህን መልሰው ራሳቸው እየቀቡት ይገኛሉ። ከ1.2 ሚሊዮን በላይ ተፈናቃዮች ለችግር መጋለጣቸውን ገልጿል። እዚህ ጋር ማንሳት የሚያስፈልገው የትግራይ ህዝብ ስንት ነው? 3 ሚሊዮን የማይበልጥ ነው። 1.2 ሚሊዮን ከአንድ ቦታ ወይም ከወልቃይት እንዴት ሊፈናቀል ይችላል የሚሉ ጥያቄ እንድናስነሳ ያደርገናል። ስለዚህ 1.2 ሚሊዮን ተፈናቀለ ከወልቃይት ብቻ ከሆነ ትግራይ ያለው ነዋሪ ምን ያህል ነው? በሌሎች ክልሎችስ የሚኖረው ምን ያህል ነው የሚለውን እንድናነሳ ያስገድደናል። እጅግ ግነትን የተላበሰ መግለጫ ስለሰጠ ነው። የዓለም አቀፍ መንግስት በኢትዮጵያ መንግስት ላይም ግፊት እንዲያደርግ የንግድና የትራንስፖርት አገልግሎት እንዲነሱና ውይይት እንዲጀምር ፎረሙ ይጠይቃል ሲል መግለጫ ሰጥቷል። ይህ በዋነኛነት በውስጥ በአማራ ክልል አስፈጻሚ የሆነ የሚገኘው በስም አማራ የሚነግድ የህወሓት ውክልና ያለው ፋኖ መሆኑ በግልጽ
ሊሰመርበት ያስፈልጋል። ሰላማዊ ሰልፍ ጽንፈኛውን የሚያሳፍር ጉዳይ ነው። ህገ መንግስታዊ ምርጫ ቦርዳችን ያወጣው መግለጫ ተገቢ መሆኑን የሚደግፍ ነው። የሀገር መከላከያ ሰራዊትን የሚደግፍ ነው። የመምረጥና የመመረጥ መብታችን ይከበር የሚል ነው። ህወሓትን የሚያወግዝ ጽንፈኝነትን የሚያወግዝ ነው። ጽንፈኛው የህወሓትን ተልዕኮ ተቀብሎ የሚያስፈጽም መሆኑን የሚገልጽ ነው ይሄ ባጭሩ። ስለዚህ ይሄን የሚያወግዝ ሰልፍ ነው። ስለዚህ ለጽንፈኞች ባጭሩ የሚያሳፍር ጉዳይ ነው። ጽንፈኞች በተቃራኒ የቆሙበት ጉዳይ ነው። ይሄን ሰልፍ ለምን አልደገፉም? የህወሓት አስፈጻሚ ስለሆኑ ነው። ተማሪዎች ወደ ትምህርት ቤት እንዲማሩ ለምን አልደገፍም? የህወሓት አስፈጻሚ ስለሆነ ነው። ህወሓት በሰሜን ጦርነት ትምህርት ቤቶችን አውድሞ ወጥቷን ዛሬም ያን ድርጊት እያስፈጸመ ነው የሚገኘው። ጽንፈኛ ሞት ለጽንፈኛ፣ ሰላም ለሀገራችን ያድግ። ጦርነት በየትኛውም አቅጣጫ አይጠቅምም። እንደ ባንዳነት እንደ አማራ ክልል ከተፈጸመበት እንደዚህ እንደ ፋኖ አስፈጻሚ ሆኖ እኔ በህይወቴ አላየሁም። ትናንትና የአማራን የሉና ጉዳይ ወልቃይት እናስመልሳለን ብለው ነው የገቡት። ዛሬ ያን ወደ ጎን ለምን ጣሉት? ለምን ከተከዜ ዘቦች ጋር ለምን አልቆሙ? ይሄን ጥያቄ ማንሳት በቂ ነው፣ ሌላ ነገር ሳንሄድ። ለዚህ ነው ፋኖ የህወሓት አስፈጻሚ መሆን በግልጽ የሚያሳይ ጉዳይ ስለሆነ ነው በግልጽ የምናወግዘው። ወደ ቻናል ሰዎች በሌላ መረጃ እስክንገናኝ መልካም ጊዜ እንደሆናችሁ እመኛለሁ።